ውድ ምእመናን ዛሬ አንድ ግዙፍ ክስተት የቆይታችን ትኩረትን ይይዛል። በቅርቡ እንደምታስታውሱት ምንወዳት የአፋር ክልል ላይ ትልቅ የእሳተ ገሞራ ክስተት ተከስቷል። ክስተቱ የዓለምን መገናኛ ትኩረትን የሳበ ያስጨነቀ ተጽዕኖ የፈጠረ ሆኖ አልፏል። በእነሱ ትንታኔ መሰረት ከ12000 ዓመት በኋላ የመጣ ግዙፍ ክስተት ነው። ወደ ላይ ጭሱ እስከ 15 ኪሎ ሜትር ድረስ ተምዘግዝጓል። ወደ ጎን ወደ የመን ወደ ኦማን እስከ ህንድ ድረስ አቧራው ጭሱ አመዱ ተጉዟል። በርካታ የአየር በረራዎችን አስተጓጉሏል። በርካታ በረራዎች አቅጣጫቸውን እንዲቀይሩ አድርጓል። የእሳተ ገሞራው ጩኸትና ንዝረት አፍሪካ ላይ ተፈጥሮ የነበረውን የመሬት ስንጥቅ አስፍቶ ታልቀዋል። ይህ የአላህ ማስጠንቀቂያ ወማ ኑርሲሉ ቢልአያት ኢላ ተክዊፋ። እኛ እኮ እንዲህ አይነት ምልክቶችን ልናስፈራራ ነው የምንልከው። አላህን ሰዎች እንዲፈሩ በነዋይ ፍቅር ብቻ እንዳያብዱ ለነፍሳቸው ልጓም እንዲያደርጉ እንዲህ አይነት ክስተት ይከሰታል። ይሄ ክስተት ለእኛ ለሙእሚኖች ደግሞ ከዱንያ አልፈን አኼራን እንድናስተነትል እድልን ይሰጠናል። አዎን እሳተ ገሞራ የዚች ምድር እሳት ነው። ግዙፍና ከባድ ነበር። ግን ደግሞ ሙእሚን ዋናውን እሳት የአኼራውን እሳት እንዲያስታውስ እድል ይሰጠዋል። ይሄ ምድራዊው እሳት የዚህን ያህል ተጽዕኖ ከፈጠረ የአላህ እሳትስ እንዴት ይሆን? አብዱላህ ብን ዑመይር እንደሚለው የጀሃነም ሰዎች ከጀሃነም ወጥተው የዱንያ እሳት ላይ ቢጣሉ እንቅልፋቸውን ይተኛሉ የተባለለት እሳት፣ የዱንያን እሳት 70 እጥፍ ነው የተባለለት የአላህ እሳት ናሩላሂል ሙቀዳ የተቀጣጠለችው የአላህ እሳት ኢነሃ ዐለይሂም ሙቅሰዳ በካህዲያን ላይ እሷም የተቆለፈች ነው። ፊ ዐመድን ሙመደዳ በተዘረጓ አሚዳዎች ውስጥ ካህዲያን ገብቶ የሚቆለፉባት የአላህ እሳት የምድርን እሳት 7 እጥፍ ነው የተባለላት አስፈሪ ቆዳን ከአካል ላይ የምታነሳ ልቦናው ዘልቃ ህመምን የምታሳምም የአላህን እሳት እናስታውስ ዘንድ ይሄኛው እሳት ጥሪና ደወል ሆኖልናል። የአላህን ቅጣት ከረሳን፣ የአላህን ቁጣ ከረሳን መበዳደል ይቀለልናል። የሰው ሐቅን መዳፈር ይቀለልናል። ሶላትን ማሳለፍ እንደ ነገሩ ይሆናል። ወላጅን አለማክበር፣ የባለ መብትን አለመጠበቅ ተራ ነገር ሆኖ ያልፋል። ቀደምቶቹ ይችን ሰዓት ስለፈሩ አላህ ለስኬት አጫቸው፣ ጀነትንም ወፈቃቸው። እቺ ሰዓት እቺ የአላህ ቅጣት ሁሌም አይናቸው ፊት ለፊት ነበረች። የሆነ ነገር ሲያረጉ ይሄን አድርጌ የአላህን ሰዓት እችለዋለሁ እንዴ ብለው ራሳቸውን እንዲጠይቁ አደረጋቸው። ሚስት ባሏ ወደ መርካቶ ለንግድ ሲወጣ ከኋላ ጠርታው ባሌ ሆይ የዱንያን ረሃብ እንችለዋለን የአላህን ሰዓት አንችለውምና ሐራም እንዳታመጣብል በሚል ወሲያ ትልከው ነው። በአረቢያው ዓለም ሙቀት ሴቶቹ ሂጃብ ኒቃብ ማድረግ ሲሞቃቸው ቁል ናሩ ጀሃነመ አሸዱ ሐረን የአኼራው እሳት የበለጠ አይደል የዱንያ ሙቀት ምንድነው ብሎ በሂጃባቸው እንዲጸኑ አደረጋቸው። የአላህ እሳት አይናቸው ፊት ለፊት ነበር። ሰው ሲበድሉ እሷን ያስባሉ። የሰው ሐቅ ይዘው ቸክ ይዘው ላለመጥፋት ሁሌም ስጋት ላይ ናቸው። የሰው ሐቅ ይጀበድ አላህን ሲገናኘው ቅጣቱን አልችለውም ብለው እንዲሰጉ አደረጋቸው። አዎን የአላህ እሳት ጀሃነም የካህዲያን ማረፊያ ነች። አላህ ጀነትን ለባሮቹ ለሙእሚኖቹ ሲያዘጋጃት ጀሃነምን ደግሞ ለአመፀኞቹ ለበዳዮቹ ሰውን ላስለቀሱት ሶላትን ለራቁት አዘጋጃት። ቅጣቱ ደግሞ የከበደ ነው። አስተሳሰሩም የከበደ
ፈየውመኢዝን ያኔን ስትገናኙ ላ ዩዐዚቡ ዐዛበሁ አሐድ እንደ ጌታ የሚቀጣይ ወላ ዩውሲቁ ወሳቀሁ አሐድ አስተሳሰሩም የከበደ እቺ ረፍት ነሳቻት። እቺ ለነፍስያቸው ልጓምን ሰጠቻቸው። ፍላጎቶቻቸውን ገታቸው። ሰው አስለቅሰው መከበር ሸሽ፣ ሰውን በድለው ማደር ረፍት ነሳቸው። አላህ ዘንድ ያለ ተጠያቂነት አስጨነቃት። ጀሃነም የአላህ ከባዱ እሳት። እስኪ ትንሽ እሷ ጋር ቆይታ እናድርግ። ስትታይ የጠቆረች የምታስፈራ ወንዝ ነች ጀሃነም። في حديث سنده الضعيف በዘገባ ላይ እንደመጣው አላህ የጀሃነምን እሳት 1000 ዓመት እንድትቀጣጠል አዘዘ። ሐታ እሕመረት ቀይ ሆነች። ልብ በሉ 1000 ዓመት። ከዛም ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። ሐታ ብየደት ነጭ ሆነች። ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። ሐታ ስወደት ጥቁር ሆነች። ከርቀት ስትታይ ልብን የምታርድ አስፈሪ የቅጣት ዓለም ጀሃነም። የዱንያን እሳት 7 እጥፍ ናት የተባለላት ከባድ እሳት። ጥልቀቷ ወደ ታች 70 ዓመት ያምዘገዝጋል የተባለላት ጀሃነም። የቁሉ ነቢዩ ዓለይሂ ሰላቱ ወሰላም አንድ ድንጋይ አንድ አለት ከጀሃነም ጫፍ ወደ ውስጧ ቢለቀቅ ወለሉን የሚነካው ከ70 ዓመት በኋላ ነው ይላል። ግዙፍ ዓለም፣ አስፈሪ ዓለም፣ አስደንጋጭ ዓለም፣ ደጋጎቹን ያስጨነቀ ዓለም። እንደ ሙእሚን መኖሪያችን ጀነት ቢሆንም ለቅጣት ገብቶ እንደ መውጣት ደግሞ ውርደት የለም፣ ቅጣትም የለም። ረበና ኢነከ መን ቱድኺል ናር ፈቀድ አኽዘይተህ። አላህ ወይ ጀሃነም ውስጥ እኮ የከተትከው ሰው በእርግጥ አዋረድከው። ቅጣቱን አይችለው የማይሸከበው ቅጣት ያለበት። እቺ ጀሃነም ዘበኞች አሏት። የዘበኞቹን ባህሪ አላህ ቁርአን ላይ ጠቅሶታል። ዐለይሃ መላኢከቱን እሷም ዘንድ ዘበኞች ጊላዙን ሽዳድ ልበ ደረቅ እዝነትን ማያውቅ ሽዳድ ክንደ ብርቱ አረመኔ ዘበኞች የቆሙባ። ታዲያኔ የውመል ቂያማ ጀሃነም 70,000 መላኢካ እየጎተታት ትመጣለች። ልብ በሉ في الحديث نبي عليه الصلاة والسلام من يلالو يوم القيامة جهنم 70,000 زلبت አለት። በእያንዳንዱ ዘለበት ላይ 70,000 መላኢካ እየጎተታት ትመጣለች። አንድ መላኢካ ከዚህ ዩኒቨርሲቲ ይገዝፋል ግዝፈቱ። ነብዩ አለይሂ ሰላቱ ወሰላም ሰማይ ላይ ሲወጣ አንድ መላኢካ አየው። ስለሱ እንድናገር ተፈቅዶልኛል። ከጀሮው ጫፍ እስከ ትግሻው ድረስ ለዓመታት ያስጋልባል ይላል አንዱ መላኢካ። እነዚህ መላኢኮች በእያንዳንዱ መሳቢያ 70,000 መላኢካ እየጎተታት ትመጣለች። አላህ ክስተቱን ቁርአን ላይ ያስቀምጦታል። ወጂአ የውመኢዝን ቢጀሃነም ያኔ ጀሃነም እየተጎተተች ትመጣለች። 70,000 ዘለበት አላት። እያንዳንዱ 70,000 መላኢካ ይጎታታል። ወጂአ የውመኢዝን ቢጀሃነም ያኔ ጀሃነም እየተጎተተች ትመጣለች። የሰው ልጅ ያኔ ያስተውሳል። ወአና ለሁ ዚክራ ማስተንተኑ ምን ይጠቅመዋል? ምነው መልካም ሰርቼ በነበር፣ ምነው ጾሙን ባልተውኩት፣ ዘካዬን አስታክዬ ባወጣው፣ ለወላጆቼ ጥሩ ሆኜ በነበረ፣ ለባለቤቴ፣ ለጎረቤት፣ ለሥራ ባልደረባ ምነው መልካም ሰርቼ ነበር ይላል። ያነ ግን ያቀን ግን ሂሳብ የሚሰጠን እንጂ የሥራ ቀን አይደለም። እዛ ነው አላህ ወአና ለሁ ዚክራ ማስተንተኑ ለሱ ምን ይጠቅመዋል? የቁሉ የሰው ልጅም ያኔ ይላል ያ ለይተኒ ቀደምቱ ሊሐያት ምነው ለዚህ ዘውታሪው ዓለም መልካምን አስቀድሜ በነበር ይላል። ወአና ለሁ ዚክራ አሁን እንጂ ነገ ምን ቁጭት ይጠቅመዋል?
ጀሃነም እየተሳበች ትመጣለች። ታዲያ እነዛን የአላህ ጠላቶች ሙእሚኖችን ያሰቃዩትን ሙጅሪሞችን ጀሃነም ተጎታ መጣ ከርቀት ታያቸዋል። ኢዛ ረአትኩም ሚን መካንን በዒድን ከርቀትም ስትመለከታቸው ሰሚዑ ለሃ ተገዩዘን ወዘፊራ ይላል አላህ ቁርአን። ከርቀት ስታያቸው ከርቀት ስንት ማለት መሰላት? 100 ዓመት ርቀት። ልክ ስታያቸው ሸይጣን እየመራቸው ወደ ጀሃነም ሲጓዙ ሰሚዑ ለሃ ድምፅን ይሰማል፣ ተገዩዘን ቁጣዋን ይሰማል። ያ ጥቁር ወንዝ ይናጣል የአላህን ጠላቶች ሊበቀል። ወዘፊረን ስታቃስት ስታጓራ ይሰማታል ይላል። ታዲያ እኔም ከአዲያን ወደ እሷ ይነዳሉ በሸይጣን መሪነት። ወሲቀ الذين كفروا إلى جهنم زمرا እነዛ ከአዲያን ወደ ጀሃነም ይነዳሉ። ያንም ሲቀርቡ እንዲጠፈሩ ይደረጋል። አጠፋፈሩ ከባድ ነው። يعرف المجرمون بسيماهم በመልክ ይታወቃሉ። فيؤخذ بالنواصي والأقدام ግንባራቸው እግራቸው ከኋላ ተስቦ ሊጠፈር ይደረጋል። ወገባቸው ይቀጫል ይላሉ ነብዩ አለይሂ ሰላቱ ወሰለም። ሚዛን ላይ ይቀርባሉ። አላህ ፍትሃዊ ነው። ሚዛናቸው ሳይው ትርጉም የለው። ስራቸው ይወደቀላ። በደልና ግፍ የሰው ለቅሶ ብቻ ነው ያለው። ማ አግና ዐኒ ማሊየ ኺላን ገንዘብ አልጠቀመን። ሀለከ ዐኒ ሱልጣንያ ስልጣኔም ከእጄ ጠፋ ይላል። ያኔ መመሪያ ይሰጣል። ኹዙሁ ፈጉሉሁ ያዙት ጠፍሩት ይባላል። ثم الجحيم صلوا ሳትም ውስጥ ወርውሩት ይባላል። ይህ ግዙፍ ክስተት ረፍት ነሳቸው። ጀሃነም ውስጥ ሲወረወሩ ሳቱን እንዴት ይችሉታል? ረሃብ ያቃጥላቸዋል ይላል ነብዩ አለይሂ ሰላቱ ወሰለም። ረሃቡም ሲበረታባቸው የሚበላ ነገር ይጠይቃሉ። ከጀሃነም ስር የምትወጣ ዘቁም የምትባል ዛፍ አለች። የሸይጣን ራስ የሚመስል ፍሬዎች አሏት። እሷን እንዲበሉ ይደረጋል። ኢነሃ ሸጀረቱን ተኽሩጁ ፊ አስሊል ጀሒም ከጀሃነም ስር ነው የምትወጣው ዛፏ። 70 ዓመት ካለው ርቀት ራሶቿ ከአነሁ ሩቡስ ሸያጢን እንኳን ልትበላው የሚጸይፍ መልክ ያለው ፍሬ ግን ርቧቸዋል። فإنهم لآكلون منها فمالئون منها البطون ርቧቸዋል፣ ይጋፉታል። ግን ረሃብን ሊያስታግዝላቸዋል። አንጀታቸውን ይቆራልተዋል። ያኔ የሚጠጣን ይፈልጋሉ። ደምና እዥ ይቀርብላቸዋል። እንዴት ይዋጡት? ወላ የካዱ ዩሲጉህ ነው የሚለው ቁርአን። እንዴት አርቤ ይዋጡት? አልዋጣቸው ይላል። ሲውጡት ደግሞ አንጀታቸውን ይቆርጠዋል። ስቃይ ውስጥ ይገባሉ። በርግጥ ልብስም ይሰጣቸዋል። የእሳት ልብስ ነው እንጂ فالذين كفروا قطعت لهم ثياب من نار ከእሳት የሆነ ልብስ ይለብሳል። መተኛትም ሲፈልጉ የእሳት ፍራሽና ምንጣፍን ያለኛ አሰቃቂና ግዙፍ ቅጣት። ታዲያ ምእመናንን አሰቃይተው ሄደው ፈንጅና ዝንበው እስር ቤት ውስጥ ጡት እየቆረጡ ገለው አላህ ዝም ይላቸዋል። ወላ ተሕሰበነ አላህ ጋፊለን ዐማ ያዕመል ዛሊሙን ያንተ ጌታ በደለኞቹ የሚሰሩትን እያየ ዝም ብሎ የረሳ ይመስላል። ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊህ ልአብሳር አይኖች ፈጠው ለሚቀኑበት አስፈሪ ቀን ያቆያቸው። 20 ሺህ ሕፃናት በፈንጅ ገሎ እሱን አላህ ቢገለው ካሰውሌ ለሱ ሌላ ቅጣታል። እዚያ ይበቀላቸውም አንዳንዶቹ። ምንጣፉም ሳት ከላይ የሚለብሱት ሳት ስቃይ ውስጥ ይገባል። ስቃዩ እንዲበረታባቸው አካላቸው ልክ ሳቱ ሲያገኘው ስጋና ቆዳቸው ይረግፋል ይላሉ ነብዩ አለይሂ ሰላም። ልክ ሱሪያችሁን ስታወልቁ እግራችሁ ላይ እንደሚሰበሰበው ስጋቸው ቆዳቸው ተገፎ እግራቸው ላይ ይወድቃል። አላህ ጠቀሰው። ኩለማ ነضجت جلودهم አካላቸው በስሎ ስጋቸው ሲበስል በደልናሁም جلودا غيرها ሌላን ቀይረዋለን። ለምን? ليذوقوا العذاب ቅጣቱን ሊቀምስ ይችላል። ቅጣቱ ይበረታ
አማራጭ ያጣሉ። አላህ ቁጭታቸውን ሊጨምረው የጀነትን ጸጋ የምእመናንን ጸጋ ያሳያቸዋል። ሙእሚኖቹ ጀነት ጎዳና ላይ ናቸው። ሑረል ዐይን ጋ ናቸው። ነቢያቶች ጋር እየተጫወቱ ነው። ያንን ጸጋ ሲያዩ ይጠሯቸዋል። ወናዳ አስሓቡ ናሪ አስሓብ አልጀና የጀነት ሰዎችን ይጣራሉ። አናፊዱ ዐለይና ሚነል ማእ አው ሚማ ረዘቀኩም አላህ ከሰጣችሁ ሲሳይ ውሃንም ስጡን ይላቸዋል። ምእመናን ይመልሳሉ ኢነላሃ አላህ እኮ ለካህዲያን ከልክሎታል ይሏቸው። ያኔ ቁጭት ውስጥ ናቸው፣ ብስጭት ውስጥ ናቸው። አንዱ አንዱን መርገም ይጀምራል። አንተን ያጠፋኝ፣ አንቺን ያሳሳትሽኝ። ኩለማ ደኸለት ኡመቱን ለዐነት ኡኽተሃ ሸይጣንንም መውቀስ ይጀምራሉ። ያኔ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ሸይጣን ጀሃነም ላይ ሚንበር ላይ ይቆማል ኹጥባውን ሊያደርግ። የጀሃነም ሰዎች ተሰብስበዋል። ወቃለ ሸይጣኑ አላላህ ሸይጣንም አለ ለማ ቁድየል አምር ውሳኔውም ሲወሰን ቁሞ ይናገራል። ኢነላሃ ወዐደኩም ወዐደል ሐቅ አላህ እውነተኛ ቀጠሮ ገብቶላችሁ ነበር። ወወዐድቱኩም ፈአኽለፍቱኩም እኔ ቃል ገባሁላችሁ አሸዋችሁ። ይሄው ይሄ ቀን እውነት ነው። እኔ በእናንተ ላይ እኮ ስልጣን አልነበረኝም። ኢላ አን ደዐውቱኩም ፈስተጀብቱም ሊ ወሰወስኳችሁ እንጂ ጂን ወስጄ አሰርቻለሁ። ወሰወስቱ እሻላችሁኝ። ፈላ ተሉሙኒ ወሉሙ አንፉሰኩም እኔን አትውቀሱ ነብሶቻችሁን ውቀሱ ይላል ሸይጣን። ተስፋ ይቆርጣል። ያኔ የጀሃነሙን ዘበኛ አማላጅ ወደ አላህ ይልካል። ወናደው ያ ማሊኩ ማሊክ ይባላል። አላህ ከፈጠረው ጀምሮ ስቆም አያውቅም። ክንደ ብርቱ ጨካኝ ነው። ይጠሩታል። ዙሮ አይቷቸው አያውቅም። ለሺህ ዓመታት ለሚሊዮን ዓመታት ሲቀጡ አንዴ ግን አያቸው። ወናደው ያ ማሊኩ ጠሩት። ዙሮ አያቸው። ሊየቅዲ ዐለይና ረቡክ ጌታ ይግደለን በቃ ይላል። ይመልስላቸው ይሆን? ነቢዩ ዓለይሂ ሰላቱ ወሰላም የቁል ከ1000 ዓመት በኋላ መልስ ይሰጣቸዋል። መልሱ ደግሞ ተስፋ አስቆራጭ ኢነኩም ማኪቱ ዘውታሪ ናችሁ ይላቸዋል። ሞት የለም ስቃይ ብቻ። ያኔ መላእክቶች ይጠይቋቸዋል አለም የእቲኩም ነዚር እንደው አስጠንቃቂ አልመጣ ሆኖ ነው ሳትን ይሄን አይነት ቅጣት ውስጥ የመጣችሁት? ቃሉ በላ ተመክረን ነበር። ሸኾቹ መክረውናል፣ ኡስታዞቹ አስተምረውናል፣ ነቢያቶች ተልከውልናል፣ ቁርአን ወርዷል። ወላኪን ከዘብና ይላሉ። ግን ምንድነው? ዋሸነ፣ አስተባበል ይላል። ያኔ በቁጭት ለው ኩና ነስመዑ አው ነዕቂሉ ብንሰማ ብንረዳ ኑሮ እኮ ሳት መዘውተሪያችን አይሆንም ይላል። ቅጣቱ የፈራ ከዚህ በላይ ባወራው ቀናችን የሚያበላሽ የገዘፈ ቅጣት፣ አስፈሪ ቅጣት ጀሃነም። እቺ ጀሃነም ረፍት ነሳቻቸው። የሰው ሐቅ እንዳይበሉ አደረገቻቸው። ከሐራም እንዳይነግዱ አደረገቻቸው። ሐላልን ብቻ አሳደዱ። ሰው እንዳያለቅስባቸው ተጠነቀቁ። የሰው ሐቅን ሸሹ። ሰውን ላለማማት ራቁ። ሶላትን በወቅቱ አሰገዷል። ሂጃቧን ጠበቀች። ባሏን ሐቅም ተንከባከበች። ወላጆቿንም አስደስተዋለሁ። እቺ ሰዓት ምእመናን የሚፈሯት እንቅልፍ የነሳቻቸው ናት። ወይሱን አልቀረኒ ታላቁ ታቢዒን በዚህ ኡማ በላጩ ተከታዩ የተባለ ወይሱል ቀረኒ ወናፍ የሚነፉ ሰዎች ጋር ሲደርስ ሳቱ ሲንቀለቀል ሲያይ የጀሃነምን ሳት አስታውሶ ይወድቅ ነበር። የዱንያ ሳት ብረት እንዲህ ካጋለ የአኺራው ሳት እንዴት ይሆን ይልም። አብዱላህ ብኑ ረዋሓ ታላቁ ሰሓባ ሙእታ ጦርነት ለሸሂዱ ነው የተሰዋው። አንዴ ባለቤቱ ጋር ቁጭ ብሎ እምባው በቁንጆ ወረደ። ያኔ ባለቤቱ አብረው አለቀሰች። ምን ነው አላት። ስታለቅስ አየሁን ያለቀስኩ አለች። አንተ ለምን አለቀስክ አለች። እኔማ ቁርአን ትዝ ብሎኝ ነው አላት። ምን አለችው? አላህ ቁርአን ላይ ወኢን ሚንኩም ኢላ ዋሪዱሃ ከናንተ ውስጥ እኮ ማንም የለም በጀሃነም የሚያልፍ ቢሆን ثم ننجي الذين اتقوا ነቢያቶች ሁሉ ያቋርጡታል። ወደ ጀነት የምንሄደው ጀሃነምን በድል ያልፈን።
ወኢን ሚንኩም ኢላ ዋሪዱሃ ሁሉም ያልፋል። ነቢያት አንዳንዱ ግን ብልጭ ብሎ ነው የሚያልፍ። ስራው ደግ ነው። ካነ ዐላ ረቢከ ሐትመን መቅዲያ አለ የወሰነውን እዚህ የሚወጣ የለም። ثم ننجي الذين اتقوا አላህን የፈሩት ሶላት ያላሳለፉትን ዘካቸውን በአግባቡ ያወጡትን የወላጅ ሐቅ የጠበቁትን የኡማውን አንድነት የጠበቁትን እናድናቸዋለሁ። ወነዘሩ الظالمين ፊሃ ጀቲያን ተንበርክከው እንጥላቸዋለን። ይህን ያስለቀሰኝ አለት አላህ ትወርዳለህ አለኝ። ነጃ መውጣቴን አልነገረኝማ። ረፍት ነሳቸው። እርምጃ ሲያደርጉ የአላህ እሳት እያሉ ማሰብ ጀመሩ። ሱሪያው ልቀው ዚና ሊሰሩ ሲሉ አላህን አስታውሰው ሸሹ። የሰው ሐቅን ቶሎ ደውሎ መለሱ። ካልሆነም ጠብቀኝ አሉ። ማይቸገር የለምን። ወላጆቻቸውን መብት ጠበቁ። ለሚስቶቻቸው አዘኑ። ልጆቻቸውን ተንከባከቡ። ጎረቤት አላስቀየሙ። የንግድ አጋርን አልካዱም፣ አልዋሹም። አላህ እንዲያልፉ አደረጋቸው ጀሃነም። ነቢዩ ዓለይሂ ሰላቱ ወሰላም ታዲያ የዚህን ጀሃነም ከፍተኛ ቅጣት ስለሚያውቁ ጭንቀታቸው ኡመታቸውን እሳት እንዳያገኘው ኢብኑ ማጀህ ላይ በተዘገበው አቡ ዘሪን አልጊፋሪ ባስተላለፈው ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም የኛው ነቢይ አዛኙ ነቢይ በአንዲት የቁርአን አንቀጽ ሙሉ ሌሊቱ ሲያለቅሱ አደሩ። አንቀጿ ይቺ ነች። ኢን ቱዐዚብሁም አላህ ወይ ኡመቴን ብትቀጣቸው ፈኢነሁም ዒባዱክ ባሮችህ ናቸው፣ ጥፋተኛም ናቸው። አንተም በመቅጣት ላይ ፍትሃዊ ነህ አውቃለሁ። ወኢን ተግፊር ለሁም ብትምራቸው ይቅር ብትላቸው ግን ፈኢነከ አንተል ዐዚዙል ሐኪም አንተ አሸናፊ ጥበበኛ ነህ። ይችን አንቀጽ ሲያለቅሱባት አደሩ ንጋት ድረስ። ለቅሷቸው ሲበዛ አላህ ጅብሪልን ላካ። አንተ ጅብሪል ሆይ ወደ ባሪያዬ ወደ መሐመድ ሂድ፣ ለቅሶው በረታ ጠይቀዋል። አላህ እያወቀ ጅብሪልን ላከ። ጅብሪልም መጣ። አንተ መሐመድ ሆይ ለቅሶህ በዛ ምን ሆነ ነው ይልሃል አላህ አለው። አንድ መልስን የመለሱ ረቢ ኡመቲ ኡመቲ ጌታዬ በተከታዮቻቸው ጉዳይ እንዳታሳዝነኛ። ጅብሪል ለአላህ አደረሰ። አላህም መልስ ላከ። አንተ ሙሐመድ በኡመቶች ጉዳይ አናስከፋህም እናስደስታለን የሚል መልእክት ለነቢዩ ዓለይሂ ሰላቱ ወሰላም ነገ። ይህን ቃል ኪዳን ጠብቀው የውመል ቂያማ አማላጅነት ይቆማል። ከኛ መሃል እኔን የመሰለው አጥፊ፣ ዝሙት ላይ የወደቀው፣ ሪባ የበላው ያጎደለ ብዙ ሰው አለ ከኡመታት። እነሱ ወደ እሳት ቅጣት ይላካል። ከጀሃነም ለማውጣት አማላጅነት አላህ ዘንድ ይቆማል። አላህ ቃል ገብቶላቸዋልና አንተ ሙሐመድ ጀሃነም ውስጥ ከገቡት ቀልባቸው ውስጥ ላኢላሃ ኢላላህ ያለችውን ሁሉ ይዘውጣ ይባላል። የእሳቸው ምልጃ ሲያልቅ ሰሃቦቹ አማላጅነት ይገባሉ። ሷልሖቹ ታቢዕዮቹ ይገባሉ። ደጋጎቹ ልክ የታሰረ ሰው ዱንያ ላይ ለማስፈታት እንደምንሮጠው ዘመድ አዝማዱን ለማውጣት ወደ አላህ ሰው አማላጅ ይቀርባል። የጀሃነም እሳት አሳሳቢ አስፈሪ፣ አንዷ ቅጣት ለዓመታት የምትከምድ ዘቁም የሚባለው የጀሃነም ዛፍ ፍሬ ጠብ ብሎ ዱንያ ላይ ቢያርፍ ሰዎቹ ዱንያ ላይ መኖር ያስጠላቸዋል የተባለለት ሙእሚን ይችን ሰዓት ይፈራል፣ ሂሳብ ይሰራል። አንዴ በአንድ ሽምግልና ላይ አንዱ ከአንድ ሰው የዛሬ 15 አካባቢ ብዙ ሺህ ዶላር ወሰደባቸውና ካደ። አጀንዳው ላይ ነበርኩና ሚስቲቱ ምን አለች? እኛስ ሰርተን እናገኘዋለን አለች። እሱ የወሰደው ግን ክዶልናል፣ የአላህን ሰዓት እንዴት ሊያረገው ነው አለች። ንግግሯን እስካሁን አረሰው። ሙእሚን ሁሌ ይሰጋል፣ ይጠነቀቃል፣ ውስጡ ይርዳ። ፈመን ዙኽዚሃ ዐኒላህ ከጀሃነም እሳት አላህ ጠብቆት ወኡድኺለ አልጀና ጀነት የገባ ፈቀድ ፋዝ ተሳካለት ማለት። አላ ወፈዐሉ ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን።
الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد فأنذرتكم نارا تلظى الله أسمامي وانسات أستنكك ياتشوه الليلة الله الله چنكسات نجاوتا يتزمدو چاچن وداجو چاچن قردنيو چاچن الله أوتاتشو يوم القيامة أما لا جنة يالكال يمجرش عند سو كجهنم يوتال نبي عليه الصلاة والسلام كما في مسلم من حديث عبد الله بن مسعود باستلال لبوت سلعان بسوي نقرنا آخر رجل يدخل الجنة كجهنم يمجرش ميوتاو سكو تابو على جهنم يكلف القطعتنا ميوتا إلا يمجرش جنة ميقوى يزور أني كو يلالو رسول صلى الله عليه وسلم إهن سواك أوهلو يلال بصيرات لي كجهنم وطيرام مدال يمشي مرة ويكبو مرة عندي الرام مدنا دكموتال سراو ماراس قوازوم يودك الأنديا وتسفأه النار مرة كتاتش جهنم ولا فنفيتوني أغينيوال ياتا قرآن اندزا يدها يجهنم دارت علي درسا كذا مسكايون يستوسنا زر بلو تبارك الذي نجانيك كانشي نجا وطاني الله ردئت سفايلا لقد أعطاني الله شيئا ما لم يعطي أحدا من الأولين والآخرين كما جمراو تولدم كما ترشاون يالي ستون سقا ستون يالي لا كجهنم نساوتا كذا قد الله وطا يتلعي يبرك فلو تشالات لها 7 أبواب يتلعي يغن واشاو تشالات إبابو زندو يالبت تبارك الذي نجاني منك كانشي وطاي جيتا ردئت سفايلا زام جهنم دارچ علي ቁጭ ብሎ አላህ ከቅርብ ርቀት የጀነት ዛፍ ያሳየዋል ስሮቿ ከወርቅ ይሆን መስኩም ያምር ወንዞቿ ያምር ከዛ ትንሽ ይቆይና አላህ ወይ ይላል ጥሪ ያቀርባል ይላሉ ነብዩ አለይሂ ሰላም ወደዚህ ዛፍ አስጠጋኝ ይላል ከጥለዋ ልጠለል ከወንዞቿ ልጠጣ ይላል አላህ መልስ ይሰጠዋል አንተ የአደም ልጅ ወይ ሌላ ጠይቀኝ ይለዋል በልቅና ይሆንብኛል ጠይቀህ ይላል አላህም ወደዚህ ቦታ ይወስደዋል ይጠጣል ያርፋል ይዝናናል ሁለመኑ ይመቸዋል ትንሽ እንደቆየ ከቅርብ ርቀት አላህ ከመጀመሪያው ምታምር ያሳየዋል ውብ የጀነት ዛፍ መስኩ ወንዙ ከዛ አላህን እንዴት ይጠይቅ አልጠይቅም ብሎ ነበር ከዛም ሶብር ያጣና አላህ ወይ ይላል የአደም ልጅ ምን ፈለክ ወደዚህ ዛፍ አስጠጋኝ ይላል አንተ የአደም ልጅ ወይ አልጠይቅም ብለህ ቅድም አልማልክም ይለዋል ግዴለም ሌላ አልጠይቅም ወዕዘትክ በልቅና ይሆንብኝ ይለዋል አላህም ያስጠጋዋል በምቾት ያሳልፋል ከዛም ይላሉ ነብዩ አለይሂ ሰላቱ ወሰለም ጀነት በር ላይ ሌላ ዛፍ ያሳየዋል ከዛ ታገሰ አላህ እንዴት ይጠይቀው ቅድም አልጠይቅም ብሎ ምሏል ግን ደሞ ጓጉቷል ነብዩ ምን አሉ ወረብሁ ያዕذሩ ጌታ አውቆ ይቅር ይለዋል ምነው ትግስት የሚያሳጣ ነገር ያያየሉ ከዛ ትንሽ ይቆዝምና እጁን ያ ረብ ይላል አላህ ወይ ወደዚህ ዛፍ አስጠጋኝ ይላል አንተ የአደም ልጅ ወይ አልጠይቅም አላልከኝም እንዴ ከዚህ በኋላ አልጠይቅህም ይለዋል አላህ ወደዛች አስጠጋዋል ምቾት ተሰምቶት ድንገት ሲመለከት የጀነቱን ዓለም ያየዋል ነቢያቶች ሲጓዙ ሳልሆቹ የጀነት ጎዳና ላይ ሲረማመዱ ሑረል አይኖቹ ጋር ሲዘምሩ የጀነት ንፋሶች መጥተው ዛፍ ቅጠሉን ሲያራግቡት የሚወጣ ድምጽ አለ የሚያምር ያ ተሰምቶ አይታወቅም የተባለለትን ዓለም ያን ውብ ዓለም ያለበት ያንስበታል አላህ ወይ ይላል አሁን ምን ፈለክ ይለዋል ጀነት አስገባኝ ይለዋል አላህ የአደም ልጅ ሆይ ይለዋል አላህ ጥያቄህን ግን የሚቆርጥልህ ነገር ምንድነው ይለዋል ይችን ዱንያም ያህል እሷንም ተጨማሪ ሁለት አድርጌስ ንግስና ብሰጥ ይበቃሃል ይለዋል ነብዩ ምራሉ እዚህ ቦታ ላይ ይሄ ባሪያ ጠየቀ አላህ ወይ አንተ የዓለማት ጌታ ሆነ እኔ ጋር የቀለድክብኝ ነው ይለዋል አተስተህዚኡ ቢና ነው ሐዲስ ላ ይለዋል አላህ የቀለድኩብህ አይደለም እኔ ግን በምችለው ነገር ሁሉ ቻይ ነኝ ይለዋል ይህ ሰው
የዱንያን ሁለት እጥፍ ያህል ግዛት ተሰጥቶት የመጨረሻው ሰው ጀነት እንዲገባ ይደረጋል አለ ነብዩ አለይሂ ሰላቱ ወሰላም። ጀነት ዳሩል ሙተቂ የደጋጎቹ አገር፣ የእናንተ የሙእሚኖች አገር፣ ውዱ ያልፈታችሁት፣ ሶላት ያላሳለፋችሁት፣ ሂጃብሽን የጠበቅሽው፣ የባል ሐቅ ያከበርሽው፣ የወላጆችህ ምርቃን ያገኘኸው፣ አዝካረ ሰባሃን ወልመሳ ያልሸሸ፣ ከሐላል የነገድክ፣ ከብር ዘካን ያካፈልክ የእናንተ አገር ጀነት ነው። ታዲያ እቺ እሳት ወላፈኗ እንዳታገኘን፣ ጭሷ እንዳያገኘን፣ ገብተን እንዳንወጣባት ጥንቃቄ ይሻል። ጀነት ዳሩል ሙተቂን የደጋጎቹ ዓለም፣ የደጋጎቹ መንደር በሚቀጥለው ፕሮግራም የምናያት ይሆናል። አላ ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነ አላህ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وقنا عذاب النار وقنا عذاب النار. ألا فأقم الصلاة.